ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ዮሐንዬ ጥምቀት ላይ አንተ ነህ ናውራው። እሺ አንተ ነህ። አቤት ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ቅድምም ነግሬዋለሁ ለተሙ፣ አሁንም ልንገራችሁ ከሙሉ ወንጌል። አትንገር የለኝ ከይዋድ ጋር ቀጥል ነው። እኔ ከኔ ጋር ሳይሆን ከይዋድ ጋር እንድቀጥል ነው ያስገባው። ቀጥሉ። እሺ ሙሉ ወንጌል ጥምቀት ለድነት ነው ብለህ አታምንማ? አዎ። ኦኬ። አንድ ሰው አሁን ጥምቀት ለድህነት ነው ብሎ ቢያምን የወንጌል ጠላት ነው ወይም ደግሞ የክርስቶስን ትምህርት ተቃውሟል ብለህ ታምናለህ? አዎ። ለመዳን ጥምቀት ካለ የክርስቶስ ሞት ከንቱ ነው ማለት ነው። የክርስቶስን ሞት ከንቱ አድርጓል ብለህ ነው የምታምነው? ጥምቀት ለድህነት ነው ካለ? አዎ። መጽሐፍ ቅዱስ አይሰራም። መካነ ኢየሱሶች እና ፕሪስባይተሪያን የክርስቶስ ወንጌል ተቃዋሚዎች ናቸው ብለህ ነው የምታምነው? በጥምቀት በኩል ስህተት አላቸው። ስለዚህ የክርስቶስን ወንጌል ተቃዋሚዎች ናቸው። ተቃዋሚዎች አይደለም። ይኸውልህ ጥምቀቱ ትምህርታቸው ራሱ በሰው የተመሰረተ እንደሆነ የምታውቁት ማለት ነው። የፕሮቴስታንቶች እንዲህ ብለው ያምናሉ። ቀደም ምን ብሎ ነበር? እንዲህ ብሎ የሚያምን ካለ አዎ የክርስቶስን ደም ማለት ምን ማለት ነው? አሁን ሌላው ማለት ሳይሆን ያው አሁን ስለጥምቀት ነው። ቆይ አንዴ ቀደም ምን ብሎ ነበረ? አዎ የክርስቶስን ደም አክፋፍቷል፣ የክርስቶስን ደም እየካደ ነው ብሎ ተናግሮ ነበር። ጥምቀት ለድህነት ነው ብሎ የሚያምን ካለ አለ። እሺ መካነ ኢየሱስና ፕሪስባይቴሪያንስ ጥምቀት ለድህነት ነው፣ እንደውም ቃል በቃል የመካነ ኢየሱስ የሰው ልጅ ካልተጠመቀ ራሱ አይድንም ብለው ነው የሚያምኑት። ኦኬ ያለ ጥምቀት ድህነት የለም ብለው ነው የሚያምኑት። ስለዚህ እነሱ የክርስቶስን ደም አክፋፍተዋል። የክርስቶስን ደም ተቃዋሚዎች ናቸው ወይ ሲባል አይ እነሱ አይደሉም ማለት። ለምን? ትምህርታቸው አይደለም እንዲቃወሙ ወይም ደግሞ በትምህርት አይደለም የሚመዝኑት እነዚህ ሰዎች፣ ወይም በመጽሐፍ ቅዱስ በክርስቶስ ትምህርት አይደለም የሚመዝኑት። ሰዎችን ነው የሚያመልኩት ወይም ደግሞ ሰዎችን ነው የሚከተሉት ማለት ነው። መካነ ኢየሱስ እንዲህ በማለቷ የወንጌል የክርስቶስ ተቃዋሚ አይደለችም። ተቃዋሚ አይሆን። ቆይ አንዴ እስክጨርስ ለምን ደው ማትታገሰው? እስክጨርስ ማትታገስ ከሆነ ትወጣለህ። ምክንያቱም አንተ ሲጀመር ለትምህርት የምትታመን ሰው ስላልሆንክ ማለት ነው ከጅምሩ። ለዚህ ነው እንደዚህ የማወራው ማለት ነው። ለትምህርት ካልታመናችሁ እንደው የእግዚአብሔር ቃል ቢሰጣችሁ እንደው ጥቅስ ቢሰጣችሁ ትታመናላችሁ ማለት ዘበት ስለሆነ ማለት ነው። አሁን መካነ ኢየሱስ ጥምቀት ለድህነት እያሉ ለምንድን ነው የክርስቶስን ደም ተቃዋሚ አይደሉም ያልከው? ቀጥላው። ጨረስክ? አሁን ላውራ ይሰማል? እሺ መጽሐፍ ቅዱስ ያመነ ነው የሚለው። በመጀመሪያ እምነት ይቀድማል። ለማመን ደግሞ የእግዚአብሔርን ቃል ነው መስማት ያለበት ያ ሰው። የጠየቁን ጥያቄ ሰምተኛል? አንተሽ ሰምቻለሁ። ይኸውልህ ይቅርታ፣ መካነ ኢየሱስ ስለ መካነ ኢየሱስ የጥምቀት ድህነት ነው ያነሳልኝ። አሁን ይኸውልህ ጥያቄውን ድገመው፣ በስርዓት ጥያቄውን ድገመው። መካነ ኢየሱስ በጥምቀት መዳን ታምናለች አልከኝ። እኔ ደግሞ ማመን አረ ጥያቄውን ድገመው በስርዓት እባክህ። የጠየቁን እሺ ተናገር። እሺ ጥያቄውን ድገምልኝ። አየህ በቃ ጥያቄውን ሳሰማ ነው ለመመለስ። እንደዚህ ደግሞ ተግባር አይፈጥርም። እሺ ጥያቄውን አሁንም ተደርበኝ አታውራ። ጥያቄውን ስማኝ እሺ። ጥያቄውን በደንብ አስተውል። መጀመሪያ ስንግባባ ምን አልክ? አንድ ሰው ጥምቀት ለድህነት ነው ካለ ኦኬ የክርስቶስ ተቃዋሚ ነው ወይ ብዬ ስጠይቀው በሚገባ እንደውም የክርስቶስን ደም ንቋል ብለህ ቃል በቃል ተናገርክ። በጣም ንቋል አላልኩም። ምንድን ነው ያልከው? እሺ የክርስቶስን ደም ምን አድርጓል? በቃል ልንገርህ። ይኸውልህ እኔ ያልኩ ይኸውልህ በክርስቶስ ድህነት በመዳን በጥምቀት ከሆነ የክርስቶስ ደም ከንቱ ሆኗል ማለት ነው ያልኩት።
ስለዚህ ከንቱ አደረገ ማለት ነው። ጥምቀት ለድህነት ነው ካለ ማለት ነው አይደል? እሺ ልመልስ ነው አይደል? እንደዛ ነው ያልከው። ምንድነው ልመልስ ወይ ነው አይደለም? ወንድሜ አሁን በጸባይ ነው እያወራን በፍቅር ነው የምናወራው አይደለም? ያው ለመማማር በዛ እያወራው ነው ያልከውን ሚስ አሁን የምናወራው ቆይ አንድ ይበልጣል አንዱ ያንሳል በሚለው አይደለም። እንደ እግዚአብሔር ቃል ተወያይተን እባክህ ተረጋጋና መጀመሪያ በየመሃሉ ዝም ብለህ በፍቅር እናውራ ምናምን እኮ በጣም ተረጋግቻለሁ። በጣም ከተረጋጋ ሚዩት አድርጋ አዳምጥ። እንዴ መረጋጋት እንደዚህ ነው እንዴ? እኔ ጠየቅኩ ምን አልኩ? እንዲህ ብለህ ተናገርክ። አይ እንደዛ አላልኩም አልክ። መሃል ላይ ገብተህ አይደል? ምንድን ነው ያልከው? እንደውም የክርስቶስ ደም ከንቱ ሆነ ማለት ነው በጥምቀት ይዳናል ከተባለ አልክ። በጣም ጥሩ። ስለዚህ መካነ ኢየሱስ በጥምቀት ሰው ይድናል ወይም ደግሞ ያለ ጥምቀት ሰው አይድንም ብላ ትናገራለች። የክርስቶስን ደም ከንቱ አድርጋለች ማለት ነው ወይ ሲባል አይ አይደለም አልክ። ልክ ነኝ አይደለሁም? አንተ እስካሁን የተናገርኩት ያላልከው በጣም ጥሩ። ስለዚህ መካነ ኢየሱስ ከንቱ አድርጋለች ወይስ አላደረገችም ነው ጥያቄው። ጥያቄውን ወደ እኔ ሐሳብ ልምጣልህ። ጥያቄን መልስ። ከንቱ አደረገች ወይስ ጥያቄን ልመልስልህ እኮ ነው። እሺ አሁን ትሰማኛለህ? እሺ የትኛውን ጥያቄ? አሁን ያልከኝን ከንቱ አድርጋለች ላልከው ነገር መልስ ልስጥህ። ቀጥልሽ። እሺ ይኸውልህ መካነ ኢየሱስ የመጀመሪያ የምታምነው በልጅነት የተወሰደው ጥምቀት በእርሱ ነው የምታምነው እንጂ ጥምቀት ያድናል ብላም መካነ ኢየሱስ አታምንም። ይሄንን 1000% እነግርሃለሁ። ምክንያቱም የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል በሚለው በክርስቶስ ደም የመዳን ምስጢር ነው። እኔ መካነ ኢየሱስ እንደዚህ ብላ የክርስቶስን ደም ታቃልላለች ብዬ ካፍ ያልወጣም። መዳን በጥምቀት ነው ብላ ካመነች የክርስቶስን ደም እንደማቅለል ነው ብያለሁ። ይሄንን የነገርኩ ከፈለክ ሪከርድ ካለ መልሰ ማየት ትችላለህ። እና ሲቀጥል ጥምቀት የሚያድን ከሆነ ክርስቶስ ኢየሱስ የተጠመቀው ለመዳን ወይስ ለምንድን ነው? እሱ ትጠይቀኛለህ። ጥያቄውን እንዳረሰው ያዘው። እሺ ክርስቶስ ለምንድን ነው የተጠመቀው? ለመዳን ነው የሚለውን ያዘው እባክህ፣ እፈልገዋለሁ እንድጠይቀኝ። መካነ ኢየሱስ እንደዛ ብላ ካመነች ስለዚህ የክርስቶስን ደም ከንቱ አድርጋለች ማለት ነው። እንደዛ ብላ አታምንም ብለኛል አላልከኝም? አሁን ወንድሜ አንድ ጊዜ ስማኝ። እኔ ያልኩ ጥምቀት ያድናል ብላ የምታምን ከሆነ የክርስቶስ ደም ከንቱ ሆኗል ማለት ነው ብያለሁ። ይሄንን ብያለሁ። ከንቱ ያደረገው ማን ነው? እንደዛ ብሎ ያመነ ሰው አይደል? እንደዛ ብሎ የሚያምነው አይደል? መካነ ኢየሱስ ግን ጥምቀት ያድናል ብላ አታምንም። ቆይ መጀመሪያ እኮ እንደዛ ብላ ካመነች ግን አታምንም አልከኝ እኮ። እሺ እሱ ስልኩ ጥምቀት ያድናል ብላ መካነ ኢየሱስ አታምንም። ካመነች ግን የክርስቶስን ደም ከንቱ እያረገች ነው ብለህ ነው የምታምነው ማለት ነው? አዎ ምክንያቱም መካነ ኢየሱስን ስለማውቃት። እሺ ታውቃታለህ? በደንብ ነው የማውቃት። እሺ ሰላም ለመካነ ኢየሱስ የፈለከውን ጠይቀኝ። በጣም አሪፍ። እሺ አልጠይቅም። ቆይ አንዴ ቆይ ማስረጃ አሁን በማስረጃ እናውራ። አሁን አንተ አታምንም ብለሃል። እኔ ደግሞ ማስረጃ ልክፈትና ቃል በቃ እንዳትረሳው። እንደዛ ብላ ካመነች ምንም ችግር የለውም አረሳው። እሺ ያው ዮሐዴ 1000% እርግጠኛ ነው። እሺ 1000% ነው እርግጠኝነቱ። አዎ እርግጠኛ ነኝ። በጣም እርግጠኛ ሆኜ ነው የምናገር። ዮሐዴ 900% ከመንቱ አልፏል። ይሄ እንዳትረሳው አንተ ጠይቅልኛል። አመጣው አይደለም 1000 አልኩ እኮ 1000 ኧረ 999 ነው ቢያንስ አንዱ ግድ የለም ያለችዋን መካነ ኢየሱስ ስለማውቃት አውጣው። እሺ እኔ እኮ ስለ የትኛዋ መካነ ኢየሱስ እያወራን እንደሆነ ራሱ ግራ እነግርሃለሁ። ከፈለክም እኔ በማስረጃ ልክፈታ። አሁን እኔ ልክፈታ። እሺ አሁን እኔ ልክፈታ። አሁን እሺ ቆይ አንዴ መብራት እንትን ልበልና እንደ እግዚአብሔር ቃል ማለት ወንድሞቼ አብርሃም ሚውት አድርግ። ዝም ብለህ ማን ያስገባው? እንዳከፍት አይ አብርሃም አትክፈትለት፣ ችግር የለውም።
የሚያወጣውን እንዴት እንደሆነ ነግሯለሁ። እኔ ከየት እንደተጻፈ እንዴት መካነ ኢየሱስ እንደተስማማች እኔ ደግሞ ነግሯለሁ። ችግር የለውም አውጣው። አንተ የምታወጣው ነው። ጋር ተረጋጋ እኮ በእናትህ አንተ ነህ እንዴት እንደተጻፈ ግን ምን እንደሚያወጣ ታውቃለህ? ማለት ምን እንደሚያወጣ አውቀህ ነው? አዎ ስለማቅ ነው። ምክንያቱም መካነ ኢየሱስ ይኸውልህ ምንድነው የሚያወጣው? ልንገርህ የሚያወጣው ንገረኝ። ይኸውልህ ልንገርህ መካነ ኢየሱስ በአብያተ ክርስቲያናት ህብረት ሳትጠቃለል በፊት የዛሬ 30 ነው 40 ዓመት ምንድነው? ቆይ አንዴ ህብረቱና የሚያወጣው ምንድነው የሚለውን ብቻ ንገረኝ ወዳጄ። ለምን መስማት እሱ ያውጣና ከዛ ቀጥሎ ነው ይነግራል። አይ መጀመሪያ ንገረኝ እንጂ አውቃለሁ ስላልክ እስኪ ያወጣ እኮ ነው። እሱ ያወጣ ለአንተ የምንወያየው ከሱ ጋር ነው። እሱ ያወጣል። እሺ እኔ ልጠይቅ ንገረኝ፣ ምንድነው የማወጣው? በጣም ስለገረመኝ የሚያወጣውን አውቃለሁ ስላልክ። አይ እኔ አውጥቼዋለሁ ግን ምንድነው የማወጣው? አንዳንዴም እንደ ነብይ ስላረገ እስቲ አውጣና አንብበው ልስማ። ያው ሚውት አደረኩልህ። እሺ ሚውት አድርጋ። እኔ እኮ አውቃለሁ ምን እንደሚያወጣ ምናምን ብለህ ስለተናገርክ እንደው ዮሐድ እኔ ደግሞ 1000% እርግጠኛ መሆነው ምን እንደምታወጣ አያውቅም። 1 ሚሊዮን % እርግጠኛ ነኝ። ኧረ ሚሊዮን እየሄደ ነው ይሄ ነገር። ቆይ ጨረታ ውስጥ ከመግባት ደብረ ዘይት አካባቢ ላይ ቆይ ስማ አንተ ነህ ደብረ ዘይት አካባቢ ላይ ሚሊዮንና 1000 ቀልድ ሆነ እንዴ ዘንድሮ? ታሙ ግድ የለም ታሙ፣ እኔ እናንተ ስለምንተዋወቅ ከሱ ጋር እንጨርስ። ዝም ብለህ እንደበላላቀም እኔ በጣም ነው ማቀ ስለማቀ ነው። ዝም በል ታምዬ ዝም በል። አሁን እሱ ያወጣል። ከዋድ ጋር ቀጥሉ። ይሄን ታውቀዋለህ አንተ ነህ? ይሄን ታውቀዋለህ? ማይክን ክፈተው። አሁን እያወራ ከሆነ ይስለይነ ይሄን ታውቀዋለህ? አንበው ታውቀዋለህ ወይ? አንበው አይደለም መልሱን እነግርሃለሁ። አንተ አንበው። ኧረ ጥያቄን እየሰማህ እባክህ ወዳጄ ልታነብልኝ አይደል እንዴ? ታውቀዋለህ ወይ እኮ ላነብልህ እኮ መጀመሪያ ምን እንደማነበው እንጂ የተገለጠው ለማንበብ ነው አይደለ? የገለጥከውን አንበው። ስታነበው እኔ መልስ እነግርሃለሁ። ምን ችግር አለ? እሺ ያው ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይላል ጥያቄ። መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው አለ በእርሱ ለሚያምኑ ሁሉ የዘላለም ድነትን ይሰጣል ይላል። እሺ ጨረስክ? አነበብክልኝ? መካነ ኢየሱስ ይሄ መጽሐፍ መቼ ነው የታተመው? መቼ ነው ይሄ? አይ ግለጥና አንብብልኛ። ከዋናው ላይ ተመለስና አውቀዋለሁ ብለሃል። ቆይ አንዴ ስማ። አዎ ስለማውቀው እኮ ነው የምከራከርህ ወዳጄ። ቆይ አንዴ አንተሽ ረጋ በልና መጽሐፉ ታውቀዋለህ? ኧረ እባክህ ረጋ በል እባክህ። አሁን ምንድን ነው እንደዚህ መጮህ? ተረጋጋ። ቆይ አንተ ቅድም ማይክ ክፈት መከራ፣ አሁን ደግሞ ማይክ ዝጋ መከራ። አትረብሽ እባክህ። ቅድም እንዲህ አይነት አታካራ ውስጥ እንዳትገባ ነበረ። ይሄን መጽሐፍ ታውቀዋለህ ወይስ አታውቀውም ብዬ ስጠይቅህ ምን አልከኝ? ችግር የለውም እኔ ስለማውቀው አንብበዋል። ከአንብቤያለሁ። አሁን መልስ። መካነ ኢየሱስ እንዲህ ብላ ታምናለች። ትቀበላለህ አትቀበልም? ጨረስክ? አሁን አንተ ጨረስክ? ልመልስልህ። አሁን ጣልቃ እንዳገባ። አሁን የምልህ ይሄ መጽሐፍ መቼ እንደታተመ የት ሄድክ ወዳጅ? ቤተ ክርስቲያኗ በኢትዮጵያ ኦርቶዶክስ እና በእንትን መሀል ስለነበረች ያኔ ይህንን ህግ ትጠቀምበት ነበር። አዲሷን ህግ ግን ይህንን አልከተተችም። ይሄን መጽሐፍ ገልብጥና አንብበው። ለዚህ ነው 1 ሚሊዮን % እርግጠኛው የምናገር መካነ ኢየሱስ በውሃ ጥምቀት መዳን አታምንም። አንዴ መቼ ነው በኦርቶዶክስ መሀል የነበረችው? በስንት ዓመተ ምህረት ነው? እስቲ ንገረን እባክህ። አዲስ ወንድሜ ይኸውልህ አሁን አንተ አንቺ ቀንሽው። ይኸውልህ አንዳንድ ጊዜ ለእውቀት ከሆነ ለእውቀት ነው። ኧረ ለእውቀት ነው እኮ አዲስ እውቀት እያገኘን ነው። መቼ ነው የነበረችው እኮ አንተ ስትጠየቅ ለምንድን ነው ለእውቀት ከሆነ በሰላማዊ መንገድ አትበል በየመሃሉ አልኩ። ጠየቁ የሆነ ሰዓት ላይ
በኦርቶዶክስ መካከል ላይ ስለነበረች እንደዛ ይሄን መጽሐፍ አሁን መካነ ኢየሱስ ትተዳደርበታለች። መቼ ነው ንገረን እባክህ፣ መቼ ነው በኦርቶዶክስ መካከል? እኔ ግን ኦርቶዶክስን መካነ ኢየሱስን ትተዳደርበታለች አሁን መቼ ነበረ? መልስልን። ኢየሱስም ወዳጄ ይኸውልህ ይሄ መጽሐፍ ይኸውልህ አየህ ችግሩ ይሄ ነው። ይሄ መጽሐፍ ንገረን እባክህ። አሁን አንተ በጣም ስለምታውቅ 1000% ስለ መካነ ኢየሱስ 1000 አይደለም 1 ሚሊዮን እኮ ስለዚህ አሁን እየተማረ አንዴ ረጋ በል እሺ። ስለ መካነ ኢየሱስ 1000% አውቃለሁ አልከንና ይሄንን መጽሐፍ መጀመሪያ በኦርቶዶክስ ቆይ አንዴ ስማ እባክህ፣ ሐሳብ እስኪ ስማ። እሺ ተባረክ። በቃ ስማ እባክህ 1000% እርግጠኛ ስለሆንክ ስለ መካነ ኢየሱስ ምን አልከን መሰለ? ይሄንን መጽሐፍ በኦርቶዶክስ ስር ስለነበረች ኦኬ፣ በኦርቶዶክስ መካከል ስለነበረች የዛኔ እንዲታምን ነበረ። አሁን ግን ይሄንን አትቀበለውም ብለናል። እስቲ መቼ ነው በኦርቶዶክስ ስር የነበረችው መካነ ኢየሱስ? ከዛ በኋላስ መቼ ነው ትታ የራሷ እምነት የያዘችው መካነ ኢየሱስ? እስቲ ልንገርህ፣ መካነ ኢየሱስ ቤተክርስቲያን በሚሽነሪዎች ስትመሰረት ይኸውልህ ሰማኝ፣ በኢትዮጵያ ውስጥ የመካነ ኢየሱስ ቤተክርስቲያን ስትመሰረት በሚሽነሪዎች ነው የተመሰረተችው። ሚሽነሪዎች ወደ ኢትዮጵያ ገብተው ይሄንን ሲያስተምሯት ይሄንን ቃል ለብዙዎች ኢትዮጵያ ውስጥ አብዛኛውን በደቡብ ክልልና በተለያየ ክልል ውስጥ ሆነው ይሄን በጥምቀት ያድናል የሚለውን ትምህርት ለነሱ ሰበኳቸው። መጨረሻ ላይ ይሄኛውን ትምህርት ከእግዚአብሔር ቃል ጋር ሲያዩት የማይሆን መንገድ ስለሆነ ቤተክርስቲያኗ ከአብያተ ክርስቲያናት ህብረት ጋር ለመዋሃር ስትል ጥምቀት ያድናል የሚለውን ትምህርት በማየት ይሄኛውን ነገር ከራሷ አወጣች፣ በመስማማት ማለት ነው። ቤተክርስቲያኗ ይሄንን አውጥታ አሁን ያለችበት ህግ ግን መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም በጥምቀት ማዳን የምታምን ቤተ እምነት አይደለችም። ቤተክርስቲያኗ በክርስቶስ ኢየሱስ ደህንነት የምታምን ነች። እሺ በጣም እናመሰግናለን ለሰጠን ኢንፎርሜሽን ምናምን በጣም እናመሰግናለን። ለምን አናወራ ጥምቀት ያድናል በሚለው አንዴ ስማ እንጂ ሰው ሲሰማ ቁም ነገር እያወራህ ስለነበር አይደለም የሰማን። ስለዚህ የሰው ሐሳብ መስማት ልመድ። እሺ አሁን ምን አልከን? መካነ ኢየሱስ እንዲህ ብላ ጫና ነበረባት፣ ኦርቶዶክስ ስር ነበረች፣ ስለዚህ እንዲህ ብላ ተቀበለች። ከዛ በኋላ ግን አሁን ግን በቃ ጥምቀት ለድህነት ብላ አታምንም አልከን። የእኔ ጥያቄ እንደዛ ቀድምም እንደዛ ስላልከን ነው ጥያቄን ምን ብዬ የጠየቁ አርቲኩሌት አድርጌ መቼ የሚል ነው የጠየቅኩ እንጂ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች ይሄን ብልህናል መጀመሪያ። አሁን ጥያቄ አንተ ነህ፣ በደንብ ስማ። ደግመ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች ብለን እንዳትደግሙ። ጥያቄው መቼ ነው መጀመሪያ ስታምን ነበር? ከዛ በኋላ የተወቹ መቼ ነው? በስንት ዓመት? ክርክራችን ስለ መካነ ኢየሱስ ነው ወይስ ውሃ ጥምቀት ያድናል አያድንም? 1000% አውቃለሁ ብለህ ደግሞ ስለ መካነ ኢየሱስ መቼ ነው? በስንት ዓመተ ምህረት ነው የቀየረችው? እንዴ ጆሮ አለ አይደል? ሰማለ ጆሮ አለ። ጥያቄውን አብደላ ጥያቄውን በደንብ ስማ። የምትመልስ ከሆነ መልስ፣ አለበለዚያ አሁን እንደተያዝክ ሲገባ እንዲህ እየተፈራገጥክ ነው። ስለ መካነ ኢየሱስ ነው ውይይታችን፣ ስለ ጥምቀት ነው። እኔ ንጹህ ሆኜ ነው ማውራ። ስለዚህ መቼ ነው ነው ጥያቄው። መቼ ነው የቀየረችው እምነቷን? ሌላ ነገር ውስጥ ለምን ትገባለህ? መቼ ነው መልስ። አንተም ልትያዝ ስትል መቼ ነው እያልከው ከታች ያዘኝ። እባክህ ያዘኝ እስኪ። መካነ ኢየሱስ መቼ ነው እንደታላኝ? ቆይ አንዴ ሚውት አድርጌያለሁ አንተ ነህ እና አንዴ አትክፈት። ቆይ የጠየቀህ በአጭሩ አንተ 1000% አውቃለሁ ስላልክ መቼ ነው? መቼ ማለት ጊዜ ነው የሚያመለክተውና ቆይ ማስረጃ ሰጣለሁ። አሁን እጄ ላይ ያለው ያውልህ አንተ ከሰማኝ ሰማኝ። አንዴ አዳምጠንሽ አንዴ የዋድ ጥያቄ። እሺ አንዴ ቆይ አረስ ስማ አንዴ በጌታ ስም። የዋድ ጥያቄ ሁላችንም ጥያቄ ነው። መቼ የሚለውን ጥያቄ ማትመልስ ከሆነ 1000% አውቃለሁ ያልከው ገደል ነው የሚገባው። ስለዚህ መቼ የሚለውን መልስ፣ ከዛ ስለ መጽሐፉ ታወራላችሁ እባክህ።
ቀጥል። አሁን መቼ የሚለውን ካልመለስክ ግን መቀጠሉ አያስማማንም። መቼ የሚለው መልስ። ይኸው አሁን እናንተም ልትያዙ መተህ ድርቅ አልክ። ይኸው እኔ ማስረጃ ሰጥሃለሁ እጄ ላይ ያለው አንድ ስልክ ስለሆነ፣ ስለዚህ ከሰማኸኝ ከፈለክ የተወሰነ ሰዓት ጊዜ ትታገሰኛለህ። አሁን የምፈልገው ነገር ግን አንድ ነገር ነው። ምናወራው ጥምቀት ያድናል አያድንም በሚለው ነው አይደል? የገባ ነው። እሱ መጣና መካነ ኢየሱስ ታምናለች አለ። መካነ ኢየሱስ በጥምቀት አታምንም አልኩት። ማስረጃ አልከኝ፣ ማስረጃን እሰጥሃለሁ አልኩ። መታገስ ነው። እሱ ምንም ችግር የለም። እኔ እሰጣቸዋለሁ። እዚህ ጋር 700 ምናምን ሰው አለ አይደለ? ይኸውልህ እነግርሃለሁ አንድ ስልክ ስላለ እኮ ችግር የለውም። እኔና ጌታ ሆይ እንዲያውም 1000 አለም ያልኩ 1 ሚሊዮን ያልኩ ማስረጃውን ብቻ አምጣ። 1 ሚሊዮን ጊዜ ማስረጃ አመጣለሁ አላልክም እንዴ? በቃ ሚዩት አድርግና ቀጥል። ማስረጃውን ክፈት እባክህ። አሁን ቆይ አንተ ነህ፣ እኛ ህፃናት አይደለንም። የሚገርም ዝም ብለን እንደኔም ህፃን አይደለሁም። እሺ አንዴ ሚዩት አድርገው። እንዴ ምን አይነት መከራ ነው እባክህ። ህፃናት ናቸው። ኦኬ ተረት ብለው ጀምረው ዝም ብለው ወላጆች የፈለጉትን ነገር አምጥተው አውርተው ምናምን ከጨረሱ በኋላ ማስረጃ አይፈልጉም ምናምን፣ እንቅልፍ እንዲመጣላቸው ብቻ ነው ተረቱ የሚነግሯቸው። እውነት ይሁን አይሁን እነሱ ማለት ለህፃናቶቹ it doesn't really matter ማለት ነው። እዚህ ጋር ግን ትላልቆች ነን። ዝም ብለህ አውርተህ ከዛ ሰምተን እንቅልፋችን መጥቶ አንተኛም። እኛ ታዲያ ምንድነው የምናደርገው? አውርተሃል፣ ሰማን እስካሁን። አሁን የሚያስፈልገው ምንድነው? የተናገርከውን በማስረጃ ታስረዳለህ ወይም ደግሞ ታሳያለህ። ለምን ፈራ? እኔ ጥምቀቱን እናውራ ስለለም አሁን ጊዜ ስጡኝ ብለህ እየጠበቅን ነው። ማስረጃውን ፈልግ። አብርሃም ሚዩት አድርግ። ቆይ አብርሃም ሚዩት አድርገው። ማስረጃውን ስታገኝ ብቻ ክፈት ማለት ነው። አንዴ ቆይ ማስረጃ ካለ አንተሽ ማስረጃ አለ የለም? ወዳጄ ነገርኩ እኮ ስልክ አንድ ነው ያለኝ፣ እሰጥሃለሁ። ግን አንተ ለምን ፈራ? ጥምቀት ያድናል የሚለው አንድ ስልክ ነው ያለህ አይደለ? ቆይ መጀመሪያ ማስረጃ ሳናይ አንቀጥል። ለምን ፈራ አንተ? ስለ ጥምቀት ማዳን ለምን ፈራ? መሮጥ አንተ ቆይ እስቲ አንተም እየደመርክ እኮ ነው የምታወራው። ለምን ፈራ? እሺ ቆይ ለምን እንደፈራው ልነግርህ ነው። እኔ ቅድም ነግሬሃለሁ። ህፃናት እዚህ የሉም። ተረት ተናግረህ ዝም ብለህ ጥለው የምትወጣው አንዴ ተረጋጋ። አሁን ለመውጣት ፈልጎ ነው። አያችሁ ስፒሪቱ ተነሳ። አሁን ማስረጃ ሲያጣ እንዲህ ነው የሚያጭበረብሩ። ተረጋጋ። ማስረጃ ስጡኝ ደቂቃ አልክ። ይኸው ደቂቃ ሰተን እየጠበቅን ነው። ሁሉም ሰላም ነው። ማንም ተረጋግተን እየጠበቅን ነው። ማስረጃውን ክፈት እባክህ። እኔ መጽሐፍ እንደከፈትኩት አንተም ክፈት። አይ አንድ ስልክ ነው ያለኝ። ቆይ አንድ ሚዩት አድርገህ በጌታ ለማለት በጌታ በኢየሱስ ስም ለማለት አትክፈት። ማይከን ሚዩት አድርገህ ትችላለህ። አንድ ስልክ ነው ያለኝ ብላል። በአንድ ስልክ ራሱ መክፈት ትችላለህ። ቅድም ኢዮባ ያደረገውን አይተው ነበር። ቪዲዮ እንዴት ስክሪንሻት እንደለጠፈ ቪዲዮ ትከፍትና ፎቶውን አንስተህ ወይም ደግሞ ያልከውን ማስረጃ ትከፍትና በግሪን ስክሪን ማሳየት ትችላለህ። ስለዚህ ማስረጃውን አዘጋጅ፣ ግሪን ስክሪን አድርገው ቪዲዮውን። ከዛ በኋላ አይተን እንቀጥላለን። ጥምቀት ያድናል አያድንም? እሺ ጨረስክ? አወራ ጨረስክ? እኔ ደግሞ ይኸውልህ እኔ ምንም የምሮጥበት የማፍርበት በእግዚአብሔር ቃል የለኝም። ምክንያቱም የእግዚአብሔር ቃል የታመነ ስለሆነ። ይኸውልህ ነገርኩህ። አሁን እኔን መታገስ ያቃተ ስለፈራህ ነው። ስለ ጥምቀት የጠየቅኩህ አንድ ጥያቄ አለች። ያችን መመለስ ስለፈራ እኔን መልስ ብለህ ጠይቅና ጥያቄን ይቀበላል። አንተ ነህ ይኸውልህ እኔ ይቅርታ ተሳስቻለሁ ብለህ ጠይቅና ወደ ጥያቄ ትገባለህ፣ ይፈቀድልሃል። ተሳስቻለሁ ይቅርታ ብለህ ጠይቅና ጥያቄን ትጠይቃለህ። ተሳስቻለሁ ብዬ ይቅርታ አልጠይቅም፣ እርግጠኛ ስለሆንኩ ነው። በተአምር ይቅርታ ታውቃለህ፣ እርግጠኛ ስለሆንኩኝ። አየህ ለማስወጣትም ስለዚህ እርግጠኛ ከሆነ እኔ እኮ በጣም ቀላል ነገር እኮ ነው የተነገርከው። አንተሽ ሁለት ነገሮች፣ አንድ ወይም መቼ ነው የሚለው ቀኑ ማለት አመቱ ብቻ ቀኑ ምናምን ላይጠበቅብህ ይችላል። በዚህ ዓመተ ምህረት ይሄንን አልቀበልም ብላ ትተዋለች። አንድ ይሄን ብቻ ማስረጃ ስለማይቆይ አንዴ ቆይ ሁለተኛ ማስረጃ እኔ ማስረጃ አለኝ እጄ ላይ አለ ስላልክ ኦኬ መካነ ኢየሱስ ጥምቀት ለድህነት አይደለም ብላ ያስተማረችበት የእምነት መግለጫ ካለ መክፈት ትችላለህ። ሁለት አማራጭ ሁለት ማስረጃ
ከሁለቱ አንዱ ከቻልክ መክፈት ትችላለህ። መቼ ነው የሚለው በቃ እዳዝን ማተ ማስረጃ መክፈት አይጠበቅብም። በዚህ ዓመተ ምህረት ነው በቃ አልቀበለውም ብላ የተቃወመችው ብለህ መናገር ትችላለህ። ሁለተኛ አማራጭ ደግሞ አይ ጥምቀት ለድህነት አይደለም ብላ ያስተማረችበት ማስረጃ አለኝ ስላልክ ደግሞ እሱ ከሁለቱ አንዱ ማስረጃ አይ ነው ነገርኩህ እኮ እንዴ አንተ ሰዎች ነን አይደል? ይኸውልህ ለማስወረድ ምክንያት ከፈለጋችሁ አውርዱኝ። ይኸውልህ ግን ይኸውልህ በቃ ማታስወርደኝ ከሆነ በጣም ጎበዝ ነህ። ስለዚህ አንተ ለምን ማስረጃ እየጠበቅን ለምን እናስወርዳለን? ቆይ እኔ ሰማሁ አይደለም? አንተ መስማት አትችልም? ሰማኛል አይደለም? እንደ ሰው ትላልቅ ሰዎች ነን። ስለዚህ ይኸውልህ አሁን የነገርኩ አንድ ነገር ነው። እሱም ነገርኩ እኮ መካነ ኢየሱስ በውሃ ጥምቀት ድነት አለ ብላ አታምንም ብያለሁ ደጋግሜ። ይሄንን መዋሽበት ውሸታም ነህ እያልኩ እኮ ነው። አልገባህም እንደ አንተ ውሸታም ነህ እያልኩ አይደለሁም። ውሸታም አይደለሁም ካልክ ከመካነ ኢየሱስ ክፈትና ይኸው ትልቁ ላይ ነህ ክፈት ማስረጃ። ለምን መታገስ አቃተህ አንተ? ለምን እኔ ጠየቁ ሚውት አድርግና እኔ እታገሳለሁ ነገ አምጣ እያልኩ እኮ ነው። መታገስ አቃተህ ይላል። ለማስወጣት ለምን ምክንያት ትፈልጋለህ? ለምን እዚች ላይ ቆም? ለምን የጀመርነውን ሳንጨርስ ወደ ሌላ እንዘልም እያልኩ ነው። ማስረጃ አምጣ። የሌለ መረጃ ነው። የለህም ማስረጃ? ማስረጃ የለህም? ማስረጃ አለህ የለህም? ቆይ ማስረጃ አለህ የለህም? ማስረጃ አለኝ። ምሰጥህ ግን ምሰጥህ ግን ብለህ ሌላ ግን አያስፈልገውም። ማስረጃውን ክፈተው ወይም ውሸቴን ነው በል። ውሸቴን አይደለም በጣም ጌታዬ በውሸት ስለሆነ የሚቆመው እየዋሸሁለት ነው ወይ ትላለህ ወይም ማስረጃውን ትከፍታለህ። ካለ ለመክፈት ምን እንደዚህ አታካራ ማለንም ይኸውልህ እኔ ለጠየቅኩ መልስ አንተ ካልከፈትክ አታወራም። እባክህ ክፈት ወይ ጊዜያችን አትፍጅ። እኔ ለጠየቅኩ አፍህን ከምትከፍትና ማስረጃውን ከምትከፍት ኢየሱስ ክርስቶስ ዮሐድ እኮ አንተ ለምንድን ነው መጀመሪያ የምትረብሸው? እየረበሸ ነው። በቃ ምንም ማስረጃ አትወርድም። ቆይ አንዴ አንተ ነህ አትወርድም። ግን ደግሞ ሲስማ መጀመሪያ ተረጋጋና አንዴ ስማ። ተረጋጋና ስማ። እሺ ተረጋጋና ስማ። ኧረ አንዴ ተረጋጋ። በቃ አትክፈትና ስማኛ አንዴ። ከዛን መቀጠል ካለበት ትቀጥላለህ። አንዴ ግን ስማ። ውይይቱን በጣም አስጠላ ያደረገው እስካሁን እንዲህ አልነበረም ስንወያይ የነበረውና ይኸውልህ 100% እርግጠኛ ነኝ መካነ ኢየሱስ እንዲህ አታስተምርም ማለት አትክፈት። አንተ አይሰማህም እንዴ? ስጨርስ ታወራለህ። አዳምጣለህ። ምን ሚውት አድርገህ ይጨርስ አንተ ሰውዬ እንዴ። ቀጥል ይወብ ሚውት አድርገህ የመጀመሪያ ውሸት 1000% እርግጠኛ ነኝ አታስተምርም ስትል ትልቁን ውሸት ዋሸ። አንድ አትግባ በመሃል። ሁለተኛ መጽሐፉ ሲመጣ ይሄ መጽሐፍ ምንድነው ስትባል አልናገርም አውቀዋለሁ አልክ። ሁለተኛ ውሸት እሱ ጋር ነው። አታውቀውም። ሶስተኛ ምክንያቱም ብታውቀው ኖሮ ቀጥሎ ያልከውን አትለውም ነበር። ምክንያቱም ቀጥሎ ያልከው ምንድነው? በኦርቶዶክስ ስር እያለች እንዲህ ብላ ነበር በኋላ ቀየረችው አልክ። በኦርቶዶክስ ስር ሆነ አታውቅም መካነ ኢየሱስ። ይሄ ደግሞ ትልቁ ቀደዳ ነው። እኔ ህሊና የሚባል ነገር አለ እዚህ ውስጥ ያላችሁ እንዳትገባ። አልጨረስኩም። ስጨርስ ጨረስኩልሃለሁ እንዳትገባ። ከዚህ በኋላ ከከፈትክ አስወርድሃለሁ ማለት ነው። የፈለከውም እሱን ነው የሚሆነው። ትልቁ ውሸት ማለት ነው። በታሪክ ውስጥ የሌለው ውሸት ዋሸ። ምን አለ? በኦርቶዶክስ ስር እያለች ጥምቀት ለድህነት ብላ ነበር። በኦርቶዶክስ ስር ሆነ አታውቅም። ትልቁ ውሸት በጌታ ስም ለጌታቸው ሲዋሹ ማለት ነው። ቀጠለና አሁን ግን ቀይረዋለች አለ። እኔ ዮሐዴን በቃ ተወይን እለፈውና የቀየረችበትን አንጣ ብዬ ጠይቅልሃለሁ። ዮሐዴ ይዘልሃል ያኛውን ጥያቄ። ይሄው በዚህ ምክንያት በዚህ ቦታ ላይ ቀይራለሁ እንዳከፍት እያወራው ጨረስክ ትላለህ እንዴ አንተ? የመስማትም ነው እንዴ ችግር? ቢያንስ በዚህ ዓመተ ምህረት በኦርቶዶክስ ስር ነበረች የሚለው ነበር የጠየቀህ አይደል? በዚህ ጊዜ የሚለውን በቃ ዮሐዴ ዝለለውና አሁን አንተ ያመጣውን መጽሐፍ የሻረችበትን ያምጣልን። በቃ የሻረችበት ይሄው ማስረጃው በል። 100% እርግጠኛ ነኝ 1000% እርግጠኛ ነኝ ትላለህ። ሙሉ ውሸት ነው እላለሁ። በጣም እሺ። አሁን ጨረስክ አንተ?
እሺ ጨርሳል። 100% አሁን እርግጠኛ የሳውራ ዝም ከሆንክ ትሉኛለህ። እሺ የጥያቄን እሺ አሁን ስማኝ። ዝም ትለኛለህ አይደለ? ሳውራ አንተን እሺ አዳመጥኩ። ለጥያቄ ነው የምትመልሰው? እሺ አሁን መልስ ስናገር ዝም ትለኛለህ ወይስ አዎ ታወራለህ? እልሃለሁ ምንም ችግር የለውም። ጥያቄ ግን ምንድነው? ጨርስና ጥያቄ ምን ነበር? እቀጥላለሁ። ቆይ ጥያቄ ምንድነው? ይኸው አንተ ነው የምትቀጥለው። በቃ ጨረስኩ። እንደውም እኔ ጥያቄን አንዴ አስታውሰኝና አንተ ትቀጥላለህ። በቃ ስጨርስ እኔ እገባለሁ። እሺ ያው ጥያቄን አስታውሰኝና ትቀጥላለህ። አንተ አውራ ማለት ነው። እንዴት ነው ተግባቦት ነው? ህፃን እንመላለስ እንደ ወዳጄ ነገርከኝ አዎ እኮ 10 እንመላለስ። ጊዜ እኮ ጥያቄን አስታውሰኝ። ምክንያቱም እስካሁን ጥያቄ ስላላየን እባክህ ወዳጄ እባክህ ጥያቄን አስታውሰኝና ትቀጥላለህ እኮ ነው ያልኩህ። አለ እንዴ አንተ አስተማሪ ነህ እንዴ? ለኔ እኔ አንተ እንደዚህ ጠይቀኸኛል አስታውስ የምትለኝ እንዴ? እኔ እኮ ነገርኩ እኮ አሁንም ምንድነው የጠየቅኩህ ምንድነው? አልነግርህም። ለምን እነግርሃለሁ? ተጠይቀሃል፣ ሰምቻለሁ ጥያቄን። ለምን እነግርሃለሁ? ይሄ አታደናግርበት። ተጠይቀሃል። አሁን መልስ እንዲሰጥህ ይኸውልህ፣ አሁን የእናንተ ትልቁ ችግር ምን እንደሆነ ታውቃለህ? ሰማኛለህ? ይኸውልህ አንዱን ጥያቄ ለመሸፈን በአንድ በቃ አወረድኩ። አመስግነኝ መቼም ኮሜንት ላይ ፍላጎትን ስላሟላውልህ ማለት ነው። መድኃኒዓለም ቀጥሉ በቃ ክፉ አወረድከው በመድኃኒዓለም አወረድከው። እኔ እኮ አያያ እኔ ቢያንስ በእናትህ አውርደኝ ማለት ነው የቀረው ይዋዴ እዚህ ቁጭ ብሎ እኮ ማስረጃዎቹን እኛ ቢያንስ ከፍተን እናሳያለን። እንደሱ እኔ እውነት ለመናገር አንተ ትላልቆች ሆነው ይዋዴ ከማሳየት በፊት ማለት ነው አንዱ ድህነት በእምነት ቨርስ በጥምቀት በቁርባን የሚል ስም የጻፈ ማለት ነው። መልስ የለህም ብሎ ይጽፍልኛል። በመድኃኒዓለም መልስ ከሌለ ይገባል። ያው እነዚህ ሰዎች ማለት ነው መድኃኒዓለም የትምህርት ብቻ አይደለም ችግራቸው፣ ተግባቦት አማርኛም ነው ችግራቸው። እየተጠየቀ እንደሆነ እንኳን አያውቅም። መልስ የለህም ይላል። እሺ ድነት በእምነት ሰላም፣ እንኳን ደህና መጣ። ማይክን ክፈት እስቲ ወንድማችን ማይክን ክፈታ። አይ አይደለም። ምን መሰላችሁ ምንም አልመሰለንም። አብርሃም ምንም አልመሰለንም። ማይክ አታብራ እንዴ አንዳንዴ አልመሰለንም። አረባክ ቆይ አንዴ ቆይ ወዳጄ፣ አየህ ምንም አታውቅም አንተ። አሁን መዳን በእምነት ምናምን ያልከው ጥያቄው ምን እንደሆነ እንኳን አታውቅም ማለት ነው። ሰማኝ እንጂ አቂ አንተን እንኳን ነበር የሚያወራው። ማስረጃ አሰጠንም ለምኑ ልስጥሽ? እስኪ አንተ እንደተረዳው መጠን አስረዳኝ። ምኑን? አይ እንደ ለጥምቀቱ አስረዳኝ እስኪ። አንተ በምን መንገድ ነው የተረዳው? መንፈስ ቅዱስ በምን አስረዳ? ምን ነበር እያወራን የነበረው? አይ ስለ ጥምቀቱ ስለ መዳን። ቆይ አንዴ ስለ መዳን አይደለም ምን እያወራን ነበረ? ከነሱ ጋር ምን እያወራን ነበረ? ሌላ ነው እኔ ጋር እሱ ጋር ሌላ ነው እኔ ጋር ሌላ ነው የምታወራው። በቃ ሌላ ከሆነ ተራን ጠብቅ፣ ሚውት አድርግና ተራን ጠብቅ። እነሱን አግዘህ እነሱን ዲፌንድ ማታረግ ከሆነ ሌላ የምታወራ ከሆነ በቃ ሌላ ነው የምታወራው። ዝም በል። ልክ እንደገባው ለማጭበርበር አትሞክሩ። እሺ ቆይ እንዳትወጣ ቃል እንሂድ። ጠይቀኝ። እሺ ቃል እንሂድ። ቃሉ ጋር እንሂድ። አንዳንዴ ቃሉ ጋር እንሂድ። ሰው ነን እኮ ባለ አእምሮ ነን። እሺ ጠይቀኝ። መጽሐፍ ቅዱስ ለመከራከር አይደለም እኮ አልኩ እኮ። ለመዳን ጥምቀት የሚያስፈልግ ከሆነ ሰማኝ። እሺ ጥምቀት ስለ ጥምቀት ነው መጀመሪያ እኔ ጋር ስናወራ የነበረው አይደለ? እሺ ጥያቄን ብቻ ጠይቀኝ። እሺ ጠይቀኝ ብያለሁ። መዳን በጥምቀት ነው የሚል ካለ መስረጃውን አሳየኝ ነው። መጀመሪያ ያመነ ነው የሚጠመቀው። ያመነ የተጠመቀ ይላል። በቃ ይሄው አዳምጥ። በቃ አዳምጥ። በቃ ጠይቀኝ። አንዲ በትልቁ አድርገኝና ልመልስልህ እንደፈለግከው ማለት ነው። በቃ ይሄው ሌላ ምንም የምናገር ነገር ጥቅስ ብቻ ነው ማሳየህ። እሺ አንዴ በትልቁ አድርገኝ ይሄድ አንዴ። እሺ
ዮሐዴ ታሳያለሽ መጽሐፉን ጥቅሱን ብቻ ላሳየውና ለሌሎቹም ስለሚጠቅም ምን አይነት ውሸት እየዋሸ እንደነበረ የቅድሙ መጽሐፉን ዮሐዴ አንድ ያሳየናል። አንዴ እኔ ደግሞ ለወንድማችን ይሄን ላሳየው። እሺ ይታያል አብርሃም ና ፖዛቱና አብርሃም እንዴ አሳይም ብለ ወዴት ሄድክ? ተመለስክ? አብርሃም አንብብልኝ እስኪ አንብብልኝ። አቤት ማይክን አንሳው። ሚውት ሆኗል። አንሳው። ኦኬ አሁን ይሰማል። እሺ እኮ አንብብልኝ። ምን ምዕራፍ ላይ ነው ያለው? ርዕሱ ምንድነው? አንደኛ ጴጥሮስ ላይ ነው ምዕራፍ 3። አልተመለስኩም አለው 21 ነው። ምን ምዕራፍ ላይ ነው ያለው? እኔም እዚህ መጽሐፍ ቅዱስ ላይ ያዝኩኝ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 እየቆየ ነው መሰል የሚደርስ። ፖዝ አቱን ወዳጅ እዚህ ጋር የከፈትኩልህ እኮ ፖዝ እንዳትሆን ነው። ወደ መጽሐፍ ቅዱስ ስትሄድ አይሰማም እንደኛ። አብርሽዬ ወንድሜ አረ ተመለስ እባክህ። እሺ ለመጨረሻ ጊዜ ነው የምነግርህ። ፖዝ ስትሆን ለኛ ስለማይሰማን ፖዝ አቱን መጽሐፍ ቅዱስን ከፍቼልሃለሁ እዚህ ጋር ማንበብ ከቻልክ። ከዚህ በኋላ ፖዝ የምትሆን ከሆነ ውይይታችን እንዲበላሽ ስለማንፈልግ እናስወርድሃለን ማለት ነው። ስለማይሰማን ለኛ ግልጽ ነው። አማርኛ ፊት ለፊት ያወጣውልህ እዚህ እንድታየው ነው። ይነበባል አይደል? ፊት ለፊት ላይ እሺ አንብበው። እሺ ኦኬ ወደ ላይ አድርግልኝ አንዴ ወደ ላይ። ና ወረድና ተመልሰና ይህም ውሃ ደግሞ ማለት ደግመላክ። ምክንያቱም ካነበበ በኋላ ራሱ እኔን ለመስማት አንድ 30 ሰከንድ ነው አንድ 3-4 ደቂቃ ይጠብቃል ማለት ነው። አሁን ላክ እየዘገየ ስለሚደርስ አንዴ ላክ ቶሎ በል። መጠበቁ ራሱ ስራ ሆነብን እኮ። ላክልኝ አሁን። አብርሃም ወረደ እንዴ? እንደዛ ሆኖ ነው አስወርጄው ነው እየቆየ ስለሆነ የሚደርሰው። አስወርጄው ነው። ላክና አንዴ ጥቅሱን አንብበን ዮሐድና ማን ነው አንተ ነው ይቀጥላል። ልትልክ ትችላለህ። 1000% ተመልሶ ገባ እንዴ? አረ እንደውም 1 ሚሊዮን ዮሐድ ቀጥሉ። ያሙ ማፌዝን ተውና በስርዓት አውራ። ትልቅ ነህ። ሳቀ አንተ እንደምትዘልፈው ያንተን ብዙ ነገር መናገር እችላለሁ። ዝም በል ዝለፍ። ከዮሐድ ጋር ቀጥል። ተሙ ቆይ ከዮሐድ ጋር ቀጥል በቃ። ናይዋ እሺ በ2007 ምክንያት አድርጉት እንዳይ አሁን ጥያቄ በደንብ ስማኝና አሁንም ተመልሰህ እዛው ጋር ኮንክ ነው ይወጣል። ምን ወጣ ስትገባ መረሳው መስሎ ነበር። ማረሳውም እኮ ለምን አረሳው? ስለዚህ ካረሳው ጥያቄ አለ እሱን መመለስ ትችላለህ። አይ መጀመሪያ የተጠየቀውን ስትመልስ ነው ወዳጅ። እንዲህ ጅማሮ እንዲህ እንደ ምን እሺ ልተው ምሳሌውን ልተውና መጀመሪያ የያዝከውን እየጨረስክ ነው እየተግባባህ ነው የሚዘለለው እንጂ የሆነ ነገር እየጀመርክ እየዘለልክ እንደዛ አይሄድም ውይይት። እሺ አሁን በ2007 መካነ ኢየሱስ ከኦርቶዶክስ ስር ነበረች ወይስ ተገንጥላ ነበር? እንዲያልን በዓመተ ምሕረትን ጠይቀ እንጂ አንድ ላይ ነበሩ ወይስ ተገንጥላ ነበር? አንተ እኔ ኦርቶዶክስ ስር ነበረች አይደለም ያልኩት። በኦርቶዶክስ እምነት ተመሳሳይ ታደርግ ነበር። ሂድ ሪከርድ ያደረከውን ከኋላ ተመለስና ስማው አውጣው። የሁሉ ህዝብ አለ እዚህ ጋር። እኔ ያልኩት ኦርቶዶክስ ስር ይኸውልህ፣ አሁን አድምጥ። ይኸውልህ ኦርቶዶክስ ስር ነበረች አላልኩም ማልክ ነው። ስማ
ወዳጅ ዘመኑ እኮ ቴክኖሎጂ ነው ውሸት ቤቷን ሰራች 7 አምዳ ቆመች የተባለው አንተ ላይ ነው። በሆኑ ደቂቃዎች 7 ውሸቶች በአንዴ መዋሸት የምትችል ሰው አንተ አይደል እንዴ? ትልቅ ሰው ሆነ በደቂቃ 7 ውሸት ምትዋስ ትልቅ ነህ ስላልክ እኮ አይደለም። እኔ ትልቅ ነህ ያንተ 100%። እሺ ሪከርድ ካለ አውጣው። እሺ ረጋ በል እስኪ። በኦርቶዶክስ መካከል ነበረች፣ ኦርቶዶክስ ነበረች እስቲ መስማት ልመድ እንዴ! አንተ ትልቅ የምር ትልቅ ነህ እንዴ? ሰው ትልቅ አይደል እንዴ ትላለህ? ግን አሰማም። በዛ ላይ ደግሞ ውሸት በመድኃኒዓለም ምን ብለህ ነበር ቅድም? በተደጋጋሚ የኦርቶዶክስ ስር ነበረች ስላልክ ኦኬ፣ ማስረጃውን አምጣ፣ ዓመተ ምሕረቱን አምጣ እያልን ስንት ጊዜ ነው የጠየቅነው? አሁን ወርዶ ጭራሽ አላልኩም ማለት በጣም የምትገርም ሰው ነው ያልኩትን ደግሜ ልንገርህ። ትሰማኛለህ? አንዴ ስማኝ። አሁን ስማኝ እና ከሰማኝ ስማኝ። ጆሮ ካለን እንደማመጥ፣ ጩኸት አናድርገው። እኔ ያልኩ ሰማኛለህ? ከፈለክም ወደኋላ ባካርግና ሪከርዱን ተመልከተው። ያልኩ በኦርቶዶክስ እምነት ተመሳሳይ ውስጥ ነበረች፣ ኦርቶዶክስ ውስጥ ነች የሚል ካለ በእውነት በእናንተም በእግዚአብሔር ፊትም ይቅርታ ጠይቃለሁ። አውጣ ሪከርዱን። እንግዲህ ይኸውልህ አሁን የምነግርህ ይሄንን ነው። ሁለተኛ ሲቀጥል አንዴ አስጨርሰኝና አንተ ትቀጥላለህ። አይደለም መደማመጥ አልጨረስክም? እሺ አንድ ደቂቃ ሳይሆን 2 ሰከንድ ስጠኝ። ስማኝ ያልኩ መካነ ኢየሱስ እምነት በውሃ ጥምቀት ያድናል የሚል ታምናለች በፊት። ስለዚህ አሁን ወደ አብያተ ክርስቲያናት ህብረት ስትጠቃለል ግን የእግዚአብሔር ቃል የሚለው ይሄንን ነው በሚል የልጁ የክርስቶስ ደም ከኃጢአት ያነጻል የሚለው በማመን የውሃ ጥምቀት ያድናል ሳይሆን የምትለው በህፃንነት ጥምቀት ታምናለች። ዳግመኛ ጥምቀት አትወስድም አይወሰድም በሚለው ነው የምታምነው እንጂ ጥምቀት ያድናል ብላ መካነ ኢየሱስ አታምንም ነው ያልኩ። ከፈለክ ማስረጃም እሰጥሃለሁ አልኩ። ታገሰኝ አልኩ። አይ አልከኝ ተናገር። የነገርኩ ደግሞ ውሸታም ደግሞ አይደለሁም። በጣም አንዳንድ ጊዜ ሰውን ስትናገሩም ትንሽ ስነ ምግባር ቢኖር ጥሩ። ውሸታም አይደለሁም። እርግጠኛውን ነገር የተናገርኩትን ነው የነገርኩ። አየህ ያንተና እዚህ ስር ያሉት ያንተ መሰሎች ለስድብ የተዘጋጁ ናቸው። ዮሐድዬ የተጠቃለለ አንዴ ቆይ ዳኒ አንዴ። አክቹአሊ አንተ ነህ ስድብ ሳይሆን ስምህ ነው። አክቹአሊ አንተ ውሸታም ለመባል ራሱ ትንሽ ውሸት መቀነስ መቻል አለበት። ውሸት ራሱ ሚዩት አድርገው። አሁን ሚዩት አድርገው። አንዴ ሚዩት አድርገው። ውሸታም ለመባል ትንሽ ውሸት ብትቀንስ ጥሩ ነው። ምክንያቱም በእያንዳንዱ ደቂቃ በእያንዳንዱ ንግግር ስቲል ውሸት ነው የምታወራው ማለት ነው። አንድ ቅድም አንተ ደግመ ከከፈትክ ማለት ነው ኦኬ ታች አወርዳለሁ። ደግመ ሁለተኛ እዚህ ቤት ለመማርም ለመስማትም እንዳትመጣ ሆነ ነው የምትወርደው። ይሄን ሁሉ ስትቀባጠር ዝም ብለህ ሰምተን 1 ደቂቃ ሳናወራ ዝም ብለህ በየመሃሉ እየገባ የምታወራ ከሆነ በጣም አንተ የመስማትም የመዋሸትም ደግሞ ሌላ ችግር ብዬ ነው እንድቀጥል የምታደርገኝ። ስለዚህ ተረጋጋ፣ ስማ። እኛ ከዛ በኋላ ማለት ያላልከውን ብለን ከሆነ ከዛ በኋላ ማረጋገጥ ወይም ደግሞ ማፍረስም ስለምትችል ማለት ነው። ከቅድም ጀምሮ ምን ብለህ ጀመርክ? መጀመሪያ እኔ 1000 ጊዜ እርግጠኛ ነኝ ተው 999 እንኳን አድርጎ ስትባል አረ 1000 ተው 1 ሚሊዮን ብለህ ደግሞ ወደ 1 ሚሊዮን ጭራሽ አደረስከው ማለት ነው። ስለ መካነ ኢየሱስ በደንብ ነው የማውቀው አልክ። በጣም አሪፍ ምታውቅ ከሆነ በኦርቶዶክስ ስር መካከል ስለነበረች እንዲህ አይነት እምነት ነበራት። ከዛ በኋላ ግን ከዛ ስትወጣ ኦኬ ከኦርቶዶክስ ስትወጣ ግን ምን ብላ ትተዋለች? ይሄ ጥምቀት ለድህነት የሚለውን ትታው የህፃናት ጥምቀት ብቻ ነው የምትቀበለው ብለህ ተናገር። ከመውረድ በፊት 30 ጊዜ ነው የጠየቁ። ጥምቀት ለድህነት የሚለውን አሳያለሁ እንደማታምን አልከን። ጥሩ አይ ጥምቀት ለድህነት የሚለውን ተወውና እንደው ኦርቶዶክስ ስር የነበረችበት ከዛ ከኦርቶዶክስ ስር የወጣችበት ዓመተ ምሕረት ንገረን ብዬ ስንት ጊዜ ነው የጠየቁ? ስንት ጊዜ መቼት የሚለው መቼ ነው የሚለው ስንት ጊዜ ጠይቄህ ነበረ? ስንት ጊዜ ደጋግሜ ማለት ነው። ተወው በቃ ጥምቀት ለድህነት
ቆይ አንዴ እኔ ላስወጣ ከዓባ ልላክና እኔ ላስወጣ እንደዚህ ልርዳ ማለት ነው። 30 ጊዜ በተደጋጋሚ እንደው እኔ ተውኩትና እዮባ ደግሞ መሀል ላይ ገብቶ እንደውም ሌላውን ተው መቼ የሚለውን ተውና ጥምቀት ለድህነት አይደለም ያለችበት እንኳን ቢያንስ አሳየናል። ይሄን ሁሉ ተናግረን ከዛ ድጋሜ አልዛይመር የለብን ባባይዘው በሁለት ደቂቃ የተናገርከውን ስትገባ ምረሳው ማለት ነው። የተናገርከውን እያንዳንዱ ስጠይቅ ጭራሽ እንደዛ አላልኩም። ይሄ ከእንደዚህ አይነት ሰው ባይዘው በመራቅ ራሳችሁን ጠብቁ ማለት ጤንነታችሁን ማለት ነው። እንዲህ አይነት አምላክ ነው ያላቸው እነዚህ ሰዎች ማለት ነው። አያችሁ ክርስቶስን አላወቁትም፣ ክርስቶስን አልተከተሉትም፣ ክርስቶስን መቀበል ይገባቸዋል ፕሮቴስታንቶች ስንል ይህን ያክል ይዋሹለታል። ከዛ ደግሞ ጭራሽ ደግሞ ከመጽሐፍ ቅዱስ ጋር ቃል በቃል ነው የሚቃረኑት። ኦኬ ያመነ የተጠመቀ ይድናል ሲል እነሱ ያመነ ይድናል ከዛ የተጠመቀ ዝም ብሎ ያሳያል ይላሉ። ክርስቶስ ያለውን ለመቀበል ፈቃደኞች አይደሉም። ክርስቶስ ያለውን ለመቀበል ፈቃደኛ ያልሆነ ሰውና ትውልድ ደግሞ እንደው እኛ ብንነግረው ሊቀበል ይችላል? እንዴት ሊቀበል ይችላል እንዴ? ክርስቶስ በስጋ ተገልጦ የተናገረውን ነገር መቀበል ያልቻለ ፍጥረት እንዴት ነው ኢዮባ፣ ተሜ፣ አንትሽ፣ ዳኒ መጥተው የተናገሩትን ሊቀበሉ የሚችሉ? አይችሉም። እነዚህ ልቦናቸውን እኮ አደንድ ነው ለክርስቶስ ወንጌል ጠላት ሆነው የተነሱ ፍጥረቶች እኮ ናቸው። ስለዚህ እንደዚህ አይነት ሰው ከእንደዚህ አይነት ሰዎች በመራቅ ነው የምትጠብቁት። አንዴ ተሜ ላሳይና ትቀጥላላችሁ። አንዴ ወሄድ አይደለም አይ ቀጥል። የዋሸውን አንዴ ያው ማስረጃውን አሳይቼ ልጨርስ። ሲጀመር መካነ ኢየሱስ ኦርቶዶክስ ስር ሆናም በጭራሽ የኦርቶዶክስ ትምህርት ራሱ አላት ምናምን ተብሎ ራሱ አይነገርም ማለት እንደው ካቶሊክ እንኳን ቢባል ካቶሊክ ስር ነበረች ምናምን ቢል እንኳን ትንሽ ያስኬዳል። ምክንያቱም ሉተር ከካቶሊክ ስለወጣ ምናልባት እንጂ ኦርቶዶክስ ውስጥ ነበረች። ከዛ በኋላ ወደ ካውንስሉ ከተቀላቀለች በኋላ ግን እንደዚህ አይነት ትምህርት ትታለች። ይሄ ትልቅ ውሸት። ኦኬ ትልቅ ውሸት። ያው የእምነት መግለጫ ይሄንን በ2007 ዓመተ ምህረት የታተመ የእምነት መግለጫዋ ነው። ባይ ዘ ዌይ 2007 ሙሉ የሆነ የእምነት መግለጫው አይደለም። ራሱ የመካነ ኢየሱስ ሙሉ መግለጫ የእምነት መግለጫ አይደለም ያሳተመችው። ሙሉ የእምነት መግለጫ መቼ እንዳሳተመች ስለማሳያችሁ ማለት ነው። ይሄ በ2007 የታተመ የራሷ የመካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ ገልጻለች ይላል። ይሄ በ2007 የታተመ ገና ሙሉ ተጠቃሎ እምነቷን የገለጸችበት እንግዲህ ይታተም አይታተም እስካሁን እርግጠኛ አይደለሁም። ይሄ ግን በ2015 ሰከንድ ኤዲሽን ነው። 7500 ኮፒ ብቻ ነው ፕሪንት የተደረገው ራሱ ጃንዋሪ 2015 ማለት ነው። ይሄ ጥር 2007 ነበረ። ይሄ ደግሞ አዲስ አዲስ ያሳተመችው የተሳተፉት አካላት ራሱ እነማን ቄስ ሚሊዮን፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው በጣም በዶክትሬት አሉ የሚባሉ የመካነ ኢየሱስ ቄሶች በሙሉ ተባብረው የተረጎሙት የእምነት መግለጫ ነው። 2015 ላይ ያለው የእምነት መግለጫ እና እዛ ላይ ስለ ጥምቀት ራሱ ነው። ግን እዚህ ጋር እንደውም የቅዱሳን ምልጃ ጭምር በአጸደ ነፍስ ያሉ የቅዱሳን ምልጃ ጭምር እዚህኛው አልታተመም ነበረ። እዚህኛው ግን አዲሱ እትሟ ላይ የቅዱሳን ምልጃ ጭምር ጨምራበታለች፣ ተካቷል ማለት ነው። ይቅርታ ብያለሁ። ምንም አይልም። ይቅርታ ና ይቅርታ እኔም እኮ ምላሴ በጣም ና ይቅርታ ጠይቄያለሁ። ና ወንድሜ የሮ ና ቆይ ያሱ አስገባህ ያስገባሃለሁ። አንድ ጊዜ የሮ ከመጣ ልጠቀምበት ብዬ ነው። ባይዜ ለሶስተኛ ጊዜ ነው አሁን የወጣው ማለት ነው። ሶስተኛ ወር አራተኛ ጊዜ ምናምን የወጣው። በትዕግስት እንትን ቢባል ጥሩ ነበረ። ለመሸሽ ነው እየሞከረ ያለውና እና ረገጥከኝ ነው ያለው። ይቅርታ ከረገጥኩ ነው። ተመልሰህ አንድ ቁጥር ጻፍልኝ። እሰይ እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። የት ቤተ እምነት ወንድሜ? መሰረተ ክርስቶስ። መሰረተ ክርስቶስ። ኢዮብዬ ቀጥል እስኪ። እኔ ምላሴ ጸጥ ላድርግ። እሺ
ዮሐድ ከፖዝ እስኪመለስ ሊጀምርና ሲመለስ ትቀጥላለህ ከዮሐድ ጋር። ጥምቀት ለድነት የሚለው ትምህርት ላይ ምን አይነት ልከታ ነው ያለ? ስህተት ነው ትላለህ ወይስ ልክ ነው ትላለህ? ልክ ነው። የት ቤተክርስቲያን የት ቸርች ነው ያልከው? መሰረተ ክርስቶስ። መሰረተ ክርስቶስ ጥምቀት ለድነት ትላለች እንዴ? አዎ። ኧረ እባክህ እስኪ ልታሳይን ትችላለህ የእምነት መግለጫዋ? ድንገት ስለገባሁኝ ምናልባት ላላሳይ እችላለሁ። ተዘጋጅቼ ወር ደግሞ ተመልሼ ልምጣ። አይ እኔ እችላለሁ። ቆይ አንዴ ድንገት ከገባም እንዳትወጣ እኛው እንችላለን ወንድሜ ኢያሱ። እሰይ እሺ። ያው ኢዮብ እንትን ሊያደርግ ስለሆነ ስክሪንሻት አድርጎ ሊያሳይ ስለሆነ የእምነት መግለጫውን ዮሐድዬ እስቲ ክፈተው አንተ ጋም ካለ። ያው ኢዮብም ከፍቶታል። እሺ የመሰረተ ክርስቶስ ቸርች የእምነት መግለጫ ይሄውና ይታያል። ማንበብ ይመቻል? እሰይ ብለርድ ነው አይታይም። እሺ ለኔ ይታየኛል። እኔ ከዚሁ ላንበው። እሺ የውሃ ጥምቀት ይላል። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስ በእምነት እንደ ግል አዳኙና ጌታው አድርጎ በተቀበለ እሺ ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበርን ጌታን ሊከተለው መወሰኑን እና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ በአብ በወልድና በመንፈስ ቅዱስ ስም በውሃ ውስጥ በመጥለቅ የሚያከናውነው የቤተ ክርስቲያን አባልነት የሚያስገኝ ቅዱስ ስርዓት መሆኑን ታምናለች ታከናውንማለች ይላል። ከዳነ በኋላ የሚፈጽመው ነው የምትለው እንጂ ለመዳን አትልም። ይሄው ፊት ለፊት ነው የሚታየው። እሺ ማለት ምን አልከኝ እኮ? ልክ ነው። ለድህነት የሚለው ነው ልክ ወይስ ከዳኑ በኋላ የሚለው ነው ልክ? እንደ መረዳት እንደፈለከው ነው የሚሆነው። ላይክ አይ እንደፈለኩት አይሆንም። ቆይ አንዴ እኔ እንደፈለኩት እንዴት ይሆናል? ትምህርት ከሆነ እኛ ወደ ትምህርቱ እናድጋለን እንጂ እንዴት ትምህርቱ ወደኛ መረዳት ያድጋል? ጥምቀት አያስፈልግም ለማለት ላይክ መጠመቅ አልፈልግም ካልክ አላወራንም ስለሱ። እሰይ ያወራነው ለድህነት የሚለው ነው። አዎ ለድህነት ነው አልከኝ። ቸርቻችሁ ግን ከዳነ በኋላ የሚፈጽመው ነው እያለች ነው። አንድ አማኝ ላይክ ሳያምን እኮ መጠመቅ ይችላል ማለት ነው አይደለም እኮ አይደለ? ይሄ ስለመዳን ያወራነው ገብቶኛል። ሰው ሲያምን ይድናል። ከዛ ከዳነ በኋላ ሲማር እምነቱን በደንብ ፊገር አውት ሲያደርገው ቀጣይ ያሉት ስርዓቶች ናቸው። እምነት ስርዓት ነው አይደል? እምነት ስርዓት ነው። ጥምቀት ማለት ነው። እሺ ጥምቀት ስርዓት ነው። ሰው ከዳነ በኋላ ይጠመቃል ነው አንተ እያልክ ያለኸው አሁን? አጥምቀህ አይደለማ የምታሳምነው። ገብቶሃል? ችግር የለውም። መቼ ያምናል እኮ ጥያቄ አልሆነም። ብድም እምነት ይቀድማል ያልከው ላይ አልጠየቅኩም። አዎ ልክ ነው። እምነት ይቀድማል። ከዳነ በኋላ የሚጠመቀው ቆይ አንዴ ይሄ እንትን ኦርደሩ እኮ ይነግራል አይደል? የትኛው መቅደም እንዳለበት በቃ እሱን አናወራም። ሰው ሲያምን ይድናል። ከዛ መዳኑን ደግሞ እየሰማሁ ነው። ኦርደሩ ላይ ጥያቄ የለኝም። እምነት ይቀድማል ከዛ ይጠመቃል። ችግር የለውም። እሱን አታንሳው። ምክንያቱም እሱ ላይ ጥያቄ ስለሌለኝ ማለት ነው። እሱን እንትን መደበቂያ እንዳይሆን መልሱ እኮ እዛ ውስጥ ስላለ ነው። ሰው ሲያምን ይድናል እያልኩ ነው።
እኮ በቃ እሱን በግልጽ አንዴ እንድትነግረኝ ነው። ምክንያቱም አስቀድሞ ቅድም ጥምቀት ለድህነት ብለህ ነበር፣ አሁን እየቀየርከው ነው። ምክንያቱም የእምነት መግለጫውን ስላሳየው በግልጽ ቋንቋ እንድትነግረኝ ጥያቄን ስማኝ። አሁን ሰው ለመዳን ነው የሚጠመቀው ወይንስ ከዳነ በኋላ ነው የሚጠመቀው? ከዳነ በኋላ ነው የሚጠመቀው። እሺ ከዳነ በኋላ ነው የሚጠመቀው። አሁን ከመግለጫው ጋር ተስማማ? ቅድም ያልከውን ቀየርከው ማለት ነው። ችግር የለውም። እስኪ ከመጽሐፍ ቅዱስ ከዳነ በኋላ ነው የሚጠመቀው የሚለውን አስተምረኝ ወይም ጥቅስ ስጠኝ። ሰው በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል መጽሐፍ ቅዱስ። ከዳነ በኋላ ነው የሚጠመቀው የሚል አንጣን ያልኩህ እኮ ነው። ሰው እየነገርኩ ነው እኮ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ግን መዳን በማመን ነው የሚገኘው። በልብህ ስታምን ጸድቃለህ፣ በአፍ መስክረህ ትድናለህ። ዜን አንድ ሰው ይሄ ነው የመጽሐፍ ከዳነ በኋላ ነው የሚጠመቀው ይላል። መጀመሪያ እያጠራ ነው እንደዚህ ወደዛ እንመጣለን ነው። አሁን አንተ ጥያቄ እሱ እኮ ነው የፈለከውን እንዳወራ ነው የምትፈልገው። እኔ እንደዛ አልነግርህም። እኔ የመዳንን እውቀት አንዴ ስማኝ እነግርሃለሁ። ከዛ አንተ እንትን ታደርገዋለህ ማለት ነው። ወደ ፈለከው ሰደው ችግር የለውም። አንዴ ስማኝ፣ ወደ ፈለኩት አልወስድ። ኦሮ ጌታ ሆይ ኧረ ስማኝ እባክህ። አንደኛ እኔ የፈለኩትን አልነገርኩም። እኔ የፈለኩትን ባልነገርኩ ሁኔታ አንተ እንደፈለከው እንዳወራ ነው ምናምን አትበለኝ። ሁለተኛ እምነትህን እንጂ የጠየቁት እኔ የፈለኩትን አይደለም። ያንተኑ የእምነት መግለጫ ያሳየው እኮ እኔ ነኝ። ካሳየው በኋላ እኮ ነው የቸርችን የእምነት መግለጫ ካሳየው በኋላ እዚሁ እኮ ነው ሐሳብ የቀየርከው። እሱ ላይ እንኳን አልቆየውብህም ማለት እሱ ላይ እንኳን አላወራም። በቃ እሺ ብዬ ነው ያለፍኩ እንጂ እኮ እንደገባ አዎ ጥምቀት ለድህነት ካልክ በኋላ መግለጫው ሲመጣ እዚሁ ነው ሐሳብ የቀየርከው። ምን ያህል እግዚአብሔርን ለሰዎች ቆይ አንዴ ለሰዎች ብላችሁ ሐሳብ እንደምትቀይሩ ማሳየት ይቻላል። ዝም ብዬ ያለፍኩ ውይይቱ እንዲቀጥል ነው። አሁንም ተደማምጠን እንቀጥል እባክህ። ጥያቄው መጽሐፍ ቅዱስ ላይ ከዳንክ በኋላ ነው የምትጠመቀው የሚል አለ ወይ ነው እንጂ ሰው በልቡ አምኖ ይጸድቃል፣ ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል የሚለውን ጥቀስልኝ አላልኩም። እሱ አልቀበልም አላልኩም። እሱ ላይ ጥያቄ የለኝም። አዎ ሰው በልቡ አምኖ በአፉ መስክሮ ይድናል ይጸድቃል ነው የሚለው። እሱ አይደለም የኔ ጥያቄ። የኔ ጥያቄ ከዳነ በኋላ ነው የሚጠመቀው የሚል አለ ወይ ነው። አዎ አለ ካልክ ጥቅሱን ንገረኝ። የለም ካልክ እኔ ጥቅስ ልስጥና እሱ ላይ እናወራለን። ኦኬ እኔ ይሄንን ጥያቄ በጥያቄ ልመልስልህ። አንተ ጥቅስ ማምነው ጥቅስ ያለውን አይነት ትምህርት ብቻ ነው ብለህ ነው እንደዛ ነው የምታምነው? ጥቅስ ከአንድ አስተምሮ ጥቅስ ከሌለው አላምንም ነው የምትለው? እንደዛ ነው የምታምነው? ማለት አልገባኝም። ቆይ ሲያብራራው አንድ ጥያቄ ልጠይቅህ። ይሄኛውን አብራራው ማለት ነው ብዬ ልንገርህ። አስተምሮ ከሆነ ጠይቀኝ፣ ጥቅስ ለምን አላሰማኝም? እንደ አንተ እንዴ እያዳመጥክ አሁን ያልከውን አብራራው እያልኩ ነውና በተደጋጋሚ ነው የምታወራው። ምንድን ያልከኝ አብራራለህ። እኔ ደግሞ ምሳሌ ልንገርህ፣ አንድ ምሳሌ ላንሳለህ። አንተ በስክሪፕቸር ብቻ አታምንም አይደለ? የተጻፈ ብቻ ነው አላምንም። በተጻፈ ብቻ ብላ አታምንም። በቸርች ካልቸር ታምናለህ። በቸርች አባቶች በእነሱ ሊትሬቸር ምናምን ታምናለህ አይደለ? አዎ። ስለዚህ የተጻፈ አምጣ ብቻ አትበለኝ። አሁን ሲጀምር ስታንድህን አልቀበለውም። ላይክ ይሄ ማለት የመጽሐፍ ቅዱስ ላይ ኦር ሳምዌር ከሆነ ስክሪፕቸር ላይ ጥምቀት ለመዳን ነው የሚል አስተምሮ እየጠየከኝ ያለው እንደዛ ነው አይደለ? እሺ ቆይ አንዴ ከጨረስክ ላውራና ጨርሰሃል አንተው? እሺ ያውራሽ። እሺ አሁን ምን አይነት ሐሳብ ነው ያነሳው? ወይ በደንብ አድርገህ ስማ። እኔ የጠየቅኩ አንተ ያወራኸውን ወይም አንተ የተናገርከውን ሰው የሚድነው ማነው ሰው የሚጠመቀው ከዳነ በኋላ ነው ስትል እንደዛ የሚል ጥቅስ አንጣ አልኩኝ። እኔ ያልኩትን ሳይሆን አንተ ያልከውን ስጠይቅ የኔን እምነት አነሳህና በእኔ እምነት አመካኝተህ አንተን የጠየቅኩን ወይም አንተ ራስህ ያልከውን ማስረጃ ላቀርብለትም አልክ ማለት ነው። የሆነው እንደዛ ነው። ፋላሲን ይሰራው የኔ እምነት የኔ ነው እንጂ አንተ አይደለም። ለምሳሌ እኔ
የተጻፈ ብቻ ወይም ሶላ ስክሪፕቹራን አላምንም ስል የማላምንባቸው እልፍ ምክንያቶች አሉኝ። ይሄ የኔ እምነት ነው። አላምንም ያልኩት የኔ ገለጻ ነው። ሶላ ስክሪፕቹራ የምታምነው ደግሞ አንተ ነህ። የተጻፈ ብቻ ብለህ ታምናለህ። በል የተጻፈ አንጣ ስትባል ግን የኔን አለማመን ተጠቅመ የተጻፈ ብቻ ላመጣ ስለማልችል አትጠይቀኝ ብለህ ልታልፍ ሞከርክ ማለት ነውና ይሄ ልክ አይደለም ወዳጄ። አንተ የተጻፈ ብቻ ወይም ሶላ ስክሪፕቹራ ብለህ ያመንክ ከዛ ያልተጻፈ የምታወራ ከሆነ ቆመህ የምትጠይቀኝ ቦታ ሶላ ስክሪፕቸራ እንደምታምን ሰው ሆነ ነው። ሶላ ስክሪፕቸራ የምታምን ከሆነ በአንተ እምነት አታምጣልኝ። በአንተ እምነት ስማኝ በደንብ ሶላ ስክሪፕቹራ ብለህ ታምናለህ አይደል? የተጻፈ ብቻ ነው ማምነው ብለህ ታምናለህ አይደል? አምናለሁ። በቃ እንደዛ የምታምን ከሆነ የዳነ ሰው ነው የሚጠመቀው የሚለውን ከተጻፈ ብቻ አሳየኝ። ይሄ እኮ ያንተ ፐርስፔክቲቭ እኮ ነው። አንተ ያነሳው አይደለም ያንተ እምነት ነው። ሐሳብ አይደለም። እሺ ቆይ አሁን ከጠየቅኩ ጥያቄ ውስጥ እኔ ያነሳሁትን አይዲያ ንገረኝ። እኔ ያነሳሁትን ብቻ። ጥምቀት ለመዳን ማለት ለመዳን ነው ወይ? ይሄ ያንተ ጥያቄ ነው አይደል? አልጠየቅኩም። እሱን አይደለም የጠየቅኩ። አልጠየቅኩም። ይሄን አየህ፣ ከዛኛው ለመሸሽ የምትሄድበት ሁሉ ያልጠየቅኩን የጠየቅኩ አስመስለ ለሱ ምላሽ ስትሮማን ፋላሲ ወደ መስራት ሄዳል። የጠየቅኩ አንተ ያወራኸውን ነው። ምን አልከኝ? አንተ ከዳነ በኋላ ነው የሚጠመቀው አልከኝ። እሱን አሁን አንተ ያልከውን አንተ ማስረጃ ነው ያልኩ። እሺ አንተ የምታምነው እናት በለኝ። እኔ ምንም አላምንምም አላልኩም። ያንተው ንግግር ላይ ማስረጃ አንጣ ነው ያልኩ። በቃ ሶላ ስክሪፕቹራ ማይነ የተጻፈ ብቻ ብለ ነው የምታምነው። ሰው ከተጻፈው የዳነ ሰው ነው የሚጠመቀው የሚለውን አንተ በእናንተ ቤተ እምነት የኔ እምነት የኔ ነው። ለአንተ ጥያቄ መልስ አይሆንም። እባክህ የራስን ቤተ እምነት ወከለ በእናንተ ቤተ እምነት ምን ላይ ስጥ አማኝ ወይንም አህዛብ ታጠምቃላችሁ እንዴ? እሺ ይሄ መልስልኝ። ቀጥተኛ ጥያቄ ነው። መልስልኝ። ቆይ የኔ ጥያቄ ሳትመልስ አንተ ጠያቂ ሆነ አረፍከው አይደለም? እኔ ወደ መልስ እመጣለሁ። በቃ ከመልስናና ከመለስክ በኋላ እኔን ጠይቀኝ መልሳለሁ። እኔ አጭር መልስ የለህም ለጠየኩት ጥያቄ? የለኝም። ያላመነ ሰው ወይንም አሁን የለኝም። መልስ አንተ አሁን ያንተን ወዴት ነው ያንተን መልስና እኔን ጠይቀኝ። ምንድነው ጥያቄ? አይደለም እባክህ መመለስ ትችላለህ በቀጥታ። ምንድነው ጥያቄ? እንደገና ምንድነው ጥያቄ? አህዛብ ወይ አማኝ ታጠምቃላችሁ ወይ ስለ አዎ ወይንም አይ መልስ አይደለም። የኔ ጥያቄ አልመልስም። መጀመሪያ እኔን ጥያቄ እሰይ ለመጨረሻ ጊዜ መልስ እኮ ነው። ይሄ በጥያቄ እኮ መልስ ነው እየነገርኩ ያለው። ያመነ የመመለስ አቅሙ ካለ ለተጠየቀው ጥያቄ ሊያውም ጥያቄው ያልከውን ማስረጃ አምጣ ነው። ሌላ ነገር እንኳን አልጠየቅኩም። መመለስ ከቻልክ ማይክን ስከፍትልህ ወይም ስትከፍት ማስረጃ ብቻ ስጥ። እኔን ጠይቀ ለመሸሸግ አትሞክር። የለኝም ካልክ ያንተ ጥያቄ ነው በቀጥታ መመለስልህ። እሺ የምሰራትን ፋላሲ አቁማት። ስለማይሆን ማለት ነው። አካሄድም ስለገባኝ ነው በዚህ መልኩ የሚሄደው። ጥያቄህን መመለስ ከቻልክ መልስ፣ ካልቻልክ አንተ የጠየከኝን መልሳለሁ። በተረፈ አትመልስም እንዴ ምናምን ብለ የሆነ ነገር ፈጥራ ለመሄድ አትሞክር። ያቃታ አንተ ነህ። የዳነ ሰው ነው የሚጠመቀው ብለ አወራ ማስረጃ ስትባል ይሄው አንዴ ሶላ ስክሪፕቹራን ታነሳለህ፣ አንዴ እኔን ትጠይቀኛለህ፣ አንተ እምነት ትላለህ። መከራ ስቅልህን የምታየው አንተ ለተጠየቀው ጥያቄ ማስረጃ ማቅረብ ስላልቻልክ ነው። በግልጽ ቋንቋ ማለት ነው። የምትሄደው አካሄድ ነው የሆነ እንትኑ ለመረበሽ የሚጥር ስለሆነ ለዛ ነው። ማስረጃ ካቀረብክ አቅርብ፣ ካላቀረብክ ያንተን ጥያቄ መመለስ እችላለሁ። እኔ ማይክን መክፈት ትችላለህ። ኦኬ ኢንተራፕት ሳታረገኝ 1 ደቂቃ ልምጠኝ። እኔ በመጀመሪያ ጥምቀት ለመዳን ነው ብዬ አላምንም። ኦፍ ኮርስ መጀመሪያ ዌል አንደርስታንድ ሳላረግ እንደዛ መልሻለሁ አምናለሁ ብዬ ከዛ የእምነት እንትናችንን አውጥተህ ስታሳየኝ ኦፍ ኮርስ ወደ አስተምሯችንና ትክክለኛ ማምነውም እንደዛ ነው። እኔ ኦኬ ኮሜንት ላይ ወደ መልሱ እየሄድኩ ነው። ላይክ የሆነ ያለቀብህ ነው። መልሱን መልስ። እኔ ጋር ደቂቃ እያለቀብህ ነው።
ኦኬ ይሄ የማዋከብ አይነት ነገር ባይሆን ጥሩ ነው። ዌል አረማው ነው ወዳጄ ኮሜንት እኮ እኔ ኮሜንት እያየው አይደለም እኮ አንተ ነው ያወራው ካንተ ጋር ለመግባባት ነው ያወራውት አንተ ከኔም ጋር ያወራ ኮሜንትም እየመለስክ አይሆንም ከኔ ጋር ከሆነ የምታወራው ኮሜንቱን ቶ መልሱ ጋር ብቻ ግባል ኦኬ እማላምነው ነገር ማስረጃ እየተጠየቅኩ ስለሆነ ዌል ማታምነው የጠየቅኩ ማስረጃ የጠየቅኩ ና እንደ በጌታ እንዳትወጣ ዌል ብቻ መስከረልኝ እንዳትወጣ ማስረጃ ማምጣት ያለብህ አንተ ነህ እኔ አላምንም ቆይ እሺ በእግዚአብሔር ብዬ የምትወጣ ከሆነ አንድ አዳምጣ አልወጣም ግን እንዳወራ አንድ አዳምጣ አንዴ ይሄው እማላምነው ነገር ማስረጃ በመጠየቅ አረባ ካንዴ ጫጫታ አትፍጠር ከዛ ደግሞ ይሄ ፋላሲዎች ምናምን ያልክ እንትን ተባለ አረባ ጌታ ስም እንዴ ምን አይነት ህሊና ነው ይሄ ዝም ብዬ እየሰማሁ እኮ ለኔ መመለሱን ተታ ኮሜንት ጋር ገባ ያኔ ነው ቆይ ያልኩህ እንጂ ዝም ብዬ ነው የሰማው በመሃል እንኳን አልገባውም ሊያውም ያልጠየቅኩን እየመለስክ ከዛን ምን አለ ሰምታችኋል አይደለ የማላምነውን ማስረጃ እየተጠየቅኩ ነው አለ በእግዚአብሔር ስም ዲ ህሊና የሚባል ነገር አለ እኮ ለክርክር ተብሎ ሰው እንዴት ማለት ሰው ልርታ ብሎ እምነቱን ይክዳል አንተው እኮ ነው የዳነ ሰው ነው የሚጠመቀው ያልከኝ አንተው ላልከው እኮ ነው ማስረጃ የጠየቅኩ ያልከውን ማስረጃ ስጠይቅ ማላምነውን ተጠየቅኩ ያዙልቀ ይባላል እንዴ ሼም የሚባል ነገር አለ እኮ ደሞ ወጣት ነህ በቃ ማታቀው ከሆነ አላቅም ብትል ምን አለበት በዚህ እድሜ እንደዚህ አይነት ነገሮች መግባት ማለት ነው አላቅም ማለት ሞት አይደለም አላቅም ካልክ ያበቃል ችግር የለውም ብታቅ ነው ደስ የሚለኝ የእምነት መግለጫውን ያሳየው እኮ አንተ ላይ ጀግና ለመጫወት አይደለም አይ እንዲህ መታመን ከሆነ የእምነት መግለጫ እንዲህ ነው የሚለው በየሳሳይ አንተው እንኳን ሐሳብህን ቀየርክ ገባህ አይደል ስለዚህ ተረጋግተህ ለማውራት ማስረጃ ለማቅረብ ብትሞክር ጥሩ ነው የለህም ችግር የለውም ለጠየቀኝ ጥያቄ ግን ያላመነ ሰው አናጠምቅምኛ አህዛብን አናጠምቅም ይሄው የጠየቀኝ ጥያቄ ይሄ ነበር መልሼልሃለሁ ሶ ካንተ ጋር ውይይት ይበቃናል ጨረስኩ ወዳጅ ጥያቄህን መልሼ ነው ጨረስኩት እሺ እንዳንተ ሌላ ፋላሲ ሰርቻ አላቆምኩት ቀጥሉ ዮሐዴ ያላመነ ሰው አናጠምቅም ስል በነገራችን ላይ መተዋወቅ ግን አሁን የጠየቀኝን መመለስ የኔ መልስ ላይማ በፍጹም አታወራ እና ከኔ ጋርም ጭምር አታወራም አንድ ያሳቤ ልጨርስና ከሌላ ሰው ጋር ማውራት ትችላለህ ስለ እምነት ምንም ስለማታውቅ ስለዚህ እንደፈለክ የእምነት መግለጫ ነው ልውጣ ማለት ነው በቃ እሺ የማያምን ሰው አህዛብን ታጠምቃላችሁ ወይ የሚል ጥያቄ አንስቶ ነበር አናጠምቅም ምክንያቱም ለማመን የደረሰ ሰው ሳያምን ሊወጣ አይችልም እምነት ራሱ የሚነገረው ማመን ለሚችል ነው ለምሳሌ መብላት የሚነገረው መብላት ለሚችል ነው አይደል መብላት ለማይችል ሰው በላ አልበላ ማን እንደዚህ አይነት ወሬ ይወራል አይወራም በቃ አይበላም በቃ ከጅምሩ ስለመብላት አለመብላት አናወራለት ማን እንደዚህ አይነት ወሬ ይወራል አይወራም እምነት የሚወራው ማመን ለሚችል ነው ሰው ማመን የሚችል ሰው ለአቅመ ማመን የደረሰ ማለት ነው ለአቅመ ማመን የደረሰ ከየትም ይምጣ ከየትም ሳያምን ወደ ጥምቀት አይገባ ሶ መልሱ ይሄ ነው ለጠየቀኝ ጥያቄ ቀጥሉ ዮሐዴ ዮብዬ ቃልዮት ያሰማልን ደስ የሚለው እምነቱን ሳያቅ እምነቱን መንገር ራሱ አለ ነገ በቃ ተምሮ ነው የሚሄደው እምነቱን በአግባቡ ነግረዋል አንድ ወንድም ገብቷል ዮሐዴ ቀጥል አብርሃም የሚሉት ልጅ ዮሐድ አለው ቀጥል አብርሃም አለ አብርሃም ሚዩት ላይ ነው ዮሐዴ ሚዩት ላይ ናቸው ነው ሚዩት አንሱ አንዴ እኔ እኮ አለህ ወይ ያልኩት እኮ ነው አብርሃም አይሰማም አብርሃም አይ ሌላ ሰው ይግባ በቃ ማይኩን እንትን ማይል ከሆነ ዮሐዴ
እራት ልበላ እየወጣሁ ስለሆነ ነው። ቀጥል፣ አስወጣውና ሌላ ኔትወርክ ነው ኔትወርክ ነው። አይሎ ዮሐንስ መጥቷል፣ አስገባላችሁ። ኔትወርክ ነው። ኦኬ እሺ፣ አሁን ይሰማል? ይሰማል አብራ? ይሰማል። አዎ ይሰማል። እሺ፣ ከየት ቤተ እምነት ነው? ጴንጤ ዲኖሚኔሽን ከየትኛው ዲኖሚኔሽን? ከሙሉ ወንጌል ለማገለግለው። ኦኬ አገልጋይ ነህ? አይ ዲያቆን ነኝ። በዲያቆንነት ነው የምሰራው ማገለግለው። ኦኬ ድቁና አለ በሙሉ ማለትም ምን ድቁና ጋር ነው ማገለግለውና ኦኬ ምን መሰለህ አንዳንድ ያው መወያየት እንደ እግዚአብሔር ሐሳብ እንደ እግዚአብሔር እንደሰጠን ሐሳብ መወያየት ነው እንጂ የእግዚአብሔርን ሐሳብ ለመጭቅጭቅና ለሆነ ነገር ልናደርገው አይገባም። አይደለም? አዎ አንጨቃጨቅም ወንድሜ። ለምን እንጨቃጨቃለን? የእግዚአብሔር ቃል ነው የምንነጋገረው፣ እሱን ነው የምንነጋገረው። ስለ ጥምቀት ነበር ሲነሳ የነበረው። ጥምቀት ለድህነት ነው ብለህ ታምናለህ? ጥምቀት ለድህነት ሳይሆን ጥምቀት ማለት መጀመሪያ የዳነ መዳን አለበት አንድ ሰው ክርስቶስን ማመን አለበት። ገባ አይደለ? ኦኬ። ስለዚህ ጥምቀት ለድህነት ሳይሆን የዳነ ሰው ነው የሚጠመቀው ብለህ ነው የምታምነው? አዎ መጀመሪያ ማመን፣ ያመነ የተጠመቀ ይድናል አይደለም የሚለው ቃሉ እኮ ያመነ። ስለዚህ ምን ያደረገ ነው የሚድነው ነው የሚለው ቃሉ አሁን የጠቀስከው? ያመነ የተጠመቀ ይድናል። ስለዚህ የሚድነው ያላመነስ ምን ይላል? ያላመነ ምን ይላል? ይፈረድበታል። አዎ መጀመሪያ ሰው ፍርዱ ላይ ከመድረስ በፊት አብርሃም መጀመሪያ የሚድነው ላይ እንግባባና ከዛ የሚፈረድበት ጋር እንሄዳለን። እዚህ ክፍል ላይ ጌታችን ሲናገር አንድ ሰው የሚድነው ምን ሲያደርግ ነው አለ? ድምጽ ታፍኗል። እያወራ ነው አለ አብርሃም ሲያምን ምን አይሰማም? ኔትወርክ ምን ሲያደርግ ነው የሚለው? ሲያምን መታል ይድናል። ሲያምን ይድናል ነው የሚለው ክፍሉ። አዎ ያመነ ይድናል ይላል። ያመነ ይድናል ነው የሚለው። እስቲ አንብቦ ደግሞ። አዎ ያመነ ስሙ። እሺ እንግዲህ የሚለው ያመነ ይድናል ነው ብለዋል። እስቲ አንብቦ ደግሞ። ያመነ ይላል። ያመነ ይድናል አይደል? ያመነ ይኸው ምን መሰለ ያመነ የተጠመቀ መጀመሪያ ማመን አለበት። መጀመሪያ ማመን አለበት፣ ከዛስ መጠመቅ አለበት። ቆይ ምን ያደረገ ይድናል? ያመነ ይድናል ነው የሚለው ወይስ ያመነ የተጠመቀም ይድናል ነው የሚለው? መጀመሪያ ለቃሉ ታመን። ያንተ ማብራሪያ እንቀበል። ቃሉ መጀመሪያ ተቀበል። ምንድነው የሚለው? ኦኬ ያመነ የተጠመቀ ይድናል። መጀመሪያ አብርሃም አለ። እሺ እንደዚህ እያልክማ ከባድ ነው ለመወያየት ራሱ። ኔትወርክ በጣም አስቸጋሪ ነው። ኔትወርክ በጣም ያስቸግራል። ትጠፋለህ፣ ትመጣለህ ምናምን። ኧረ ይሻለዋል እንደዚህ ያደርግ ይሻላል። ኔትወርክ በጣም አስቸጋሪ ነው። ኧረ ኔትወርክ እንኳን አስቸግሮ አይደለም። ኔትወርክ ኔትወርክ ነው በጣም አስቸጋሪ። ኖ ኔትወርኩ ቢሆን ቀይ ይበራ ነበር ታውቃለህ። እኛ ጋር ኔትወርክ ሳይሆን በቃ የማይሆነው ስማት ውስጥ ገባክ ወንድሜ። ሌላ ኔትወርክ ነው ያለውበት። ኔትወርክ በቃ ታችሁን በቃ ታችሁን